ሰላም ሰላም የተወደዳችሁ የአረንዛው ሚዲያ ቤተሰቦች እንደምን አላችሁ? ሰሞኑን እንግዲህ በማህበራዊ ሚዲያ ላይ ሲዘዋወር የነበረ አንድ ትልቅ ጉዳይ አለ። ያ ምንድን ነው? ባላደራውና መልእክተኛው በተባሉ የማህበራዊ ሚዲያ የተቸገሩ ገንዘብ አሰባሳቢዎች ላይ የአዲስ አበባ ፖሊስ ምርመራ እንዲያደርግ የተለያዩ የሶሻል ሚዲያ ተጠቃሚዎች ሀሳብ ሲያቀርቡና ሲከሱ ነበረ። እንግዲህ አቶ ታምሩ የተባሉ ግለሰብ ባላደራው ከተባለ የማህበራዊ ሚዲያ ለተቸገሩ ገንዘብ አሰባሳቢ ከ200 ሺህ በላይ መልሶ ተቀብሎኛል በማለት ለዩሃ ሚዲያ ላይ ቀርቦ ተናግሯል ማለት ነው። ሰውየው ባለ አደራው ነው በሚል ግለሰብ የእርዳታ ማሰባሰቢያቸው ቪዲዮ በሞባይል እንደተቀረጹ ቢናገሩም ቪዲዮ ግን መልእክተኛው በተባለ ከ1 ሚሊዮን በላይ የቲክቶክ ተከታይ ባለው ገጽ ላይ ተጭኖ ነበር። የዩሃ ሚዲያ አዘጋጅ ባላደራው እና መልእክተኛው የተባሉ ግለሰቦች ላይም በተደጋጋሚ ቢደውል መልስ ማግኘት አልቻለም ነበር። ዛሬ ግን መጨረሻ ላይ ከፍተኛ በሆነ ፍለጋ ተገኝተዋል ማለት ነው። ውድ ተመልካቾቻችን እንግዲህ ባላደራው በሚዲያ ቀርቧል። ሰሞኑን ባላደራውና መልእክተኛው ሲፈለጉ ሰንብተዋል። እንግዲህ ይህ አነጋጋሪ የሆነ የሚዲያ ላይ ክስ የሆነው ሁለቱም ማንነት አሁንም ድብቅ እንደሆነ ነው የሚነገረው። ያ ማለት ባላደራው የተባለና መልእክተኛው የተባሉ ሰዎች ሁለታቸውም ድብቅ በሆነ ማንነት የሚንቀሳቀሱና ሰዎችን እንረዳለን እያሉ የገንዘብ የሚያሰባስቡ ናቸው። ከተለያየ የዓለም ጫፍ እየተላከልን የተቸገሩ ሰዎችን እንረዳለን የሚሉ ሰዎች ናቸው እነዚህ ሁለት ግለሰቦች ማለት ነው። ነገር ግን ማንነታቸውን ደብቀው ነው ይህንን ስራ እየሰሩ ያሉ። ሁለቱም አንድ ናቸው የሚሉ ደግሞ የተለያዩ የሶሻል ሚዲያ አካላት አሉ። ወይም ደግሞ ብዙ ጊዜ በተለያዩ ሶሻል ሚዲያ የሚያውቋቸው ሰዎች ድምጻቸው ተመሳሰለብን፣ ባላደራው ማለት መልእክተኛው ነው፣ መልእክተኛው ማለት ደግሞ ባላደራው ነው። ስለዚህ እነዚህ ሁለት ግለሰቦች ሳይሆኑ አንድ ግለሰብ ነው የሚሉም ሰዎች አሉ። እንግዲህ ባላደራው ግን እንለያያለን ብሎ ዛሬ መረጃ ሰጥቷል። እኔ መልእክተኛውን በቅርብ አውቀዋለሁ፣ ነገር ግን እኔ መልእክተኛው አይደለሁም ባላደራው ነኝ። ስለዚህ ባላደራውና መልእክተኛው የተለያየን ሁለት ግለሰቦች ነን በማለት ዛሬ በዩሃ ሚዲያ ላይ ቀርቦ ተናግሯል። ህዝቡ ደግሞ ሁለቱም በግልጥ ይምጡልን፣ ሁለታቸውም በአንድ ላይ የተለያዩ ሰዎች መሆናቸውን ማረጋገጥ አለብን እያሉ ጥያቄ እያቀረቡ ነው የሚገኙት። እንግዲህ ባላደራው አቶ ታምሩን አላቃቸውም ብሏል። ካሁን በፊት አይቻቸው አላቅም ብሏል። አቶ ታምሩ ደግሞ ባላደራውን ስልክ ሲሰጠኝም ከታክሲ ላይ ሲቀርጸኝም የነበረ ይህ ሰውዬ ነው በማለት ዛሬ በዩሃ ሚዲያ ላይ ቀርቦ ተናግሯል ማለት ነው። አቶ ታምሩ ባላደራውን በእርግጠኝነት አንተ ነህ በማለት ዛሬ ሲከራከር ነው የዋለው። እንግዲህ ባላደራው ምን ብሏል? በተለያዩ ፌክ አካውንቶች ተከፍተው በእኔ ስም ብዙ ሰዎች እየነገዱ ይገኛሉ። እንዳይሸወዱም እናገራለሁ። አሁን ከዚህ በኋላ እኔ ባላደራው ማለት በግልጽ ለህዝቦች ልክ እንደ ተቋም የምረዳ ከሌላ ሰው የተሰጠኝን ለሰዎች የምሰጥ ሰው ነኝ እንጂ እኔ የሰዎችን ሀቅ የምበላ የምሸውድና ሌባ አይደለሁም በማለት ተናግረዋል። ለሌሎችም አስጠንቅቀዋል ማለት ነው። ማለት ባላደራው ነኝ እያሉ የተለያዩ ፌክ የሆኑ አካውንቶችን እየከፈቱ ብዙ ሰዎችን የሚያጭበረብሩ አጭበርባሪዎችም እንዳሉ ደርሼበታለሁ በማለት ነው እንግዲህ በዚህ ሚዲያ ላይ ተገኝተው ዛሬ አስተያየታቸውን የሰጡት ማለት ነው። ለምሳሌ በምኖርበት አካባቢ የተለያዩ ሰዎች እንደዚህ አይነት ሰዎችን በውስጥ በመገናኘት እና እንደዚህ አግዙኝ በማለት ሲጠይቋቸው ማለት ነው ለማገዝ የሆነ ነገር ያስፈልጋል ወይ ደግሞ በሆነ አጋጣሚ ብር ትከፍላላችሁ በማለት የተለያዩ መጠን ያላቸው ገንዘቦችን ሲጠይቁ እኔ በግል ያየሁበት ጉዳይም ስላለ እንግዲህ አብዛኞቹ እንረዳለን የሚሉ ሰዎችን ጥንቃቄ እንድታደርጉ በዚህ አጋጣሚ እናገራለሁ። ብዙዎቹ እናግዛለን በማለት የተለያዩ አካውንቶችን በመክፈት ለሌላ ሰዎች እገዛ በማድረግ ቪዲዮ በመስራት ሌሎቹን እንደሚያግዙ በማሳየት
5,000 ብር ላኩልን 50,000 ብር እንልክላችኋለን በማለት የተለያዩ ግለሰቦችን የሚያጭበረብሩ ግለሰቦች ስላሉ ከነዚህ አይነት አጭበርባሪዎች ራሳችሁን እንድትጠብቁ በዚህ አጋጣሚ መናገር እፈልጋለሁ። ስለዚህ እንግዲህ እንደተናገረው ከሆነ ባላደራው ራሱን መግለጥ አይፈልግም። እንግዲህ ባላደራው ይሁን አይሁን ሌላም ተረጂ የሆኑ አካላት ማረጋገጥ አይችሉም በምንም አይነት ሁኔታ። ምክንያቱም ፊቱ እስካልታየ ድረስ ማንነቱ እስካልተረጋገጠ ድረስ እነዚህ ተጠቃሚዎች ወይ ደግሞ ትክክለኛ ባላደራው ነው የሚለው ለማወቅ በጣም የሚቸገሩ ነው የሚሆኑት ማለት ነው። እንግዲህ ፊቱን አለማሳየቱ ተጠያቂነት አያመጣም ወይ በማለት እንግዲህ የሚዲያው ባለቤትም ጠይቆታል። ነገር ግን እኔ ማንነትን የማላሳይ ወይ ደግሞ ሰዎቹ ፊቴን እንዲያዩት የማልፈልገው ከንቱ ውዳሴ ይሆንብኛል። ሰዎች በሚልኩት ገንዘብ እኔ እየሰጠሁ ታዋቂነትን ማትረፍ አልፈልግም በማለትም ሀሳብ የሰጠ መሆኑ ነው እንግዲህ ዛሬ የተረጋገጠው። እኔ የማግዘው በመንገዴ ላይ ለማገኘው ለማንኛውም ሰው ራንደምሊ ነው እንጂ እንደዚህ በዘር በሃይማኖትና በጾታ መርጬ አይደለም በማለትም ተናግረዋል። ተመልካች ግን ሁሉም አንድ ናቸው እያሉ ነው እንግዲህ እስካሁን እየሞገቱ የሚገኙት ማለት ነው። ባላደራው ለወደፊቱ ምን እያሰበ እንደሆነም የሚዲያው አካል ጠይቋል። ነገር ግን ለወደፊቱም ሆነ አሁን ላይ እኔ እየሰራሁት ያለሁት ትልቅ ተቋም እንደሆነ ነው የማስበው በማለት ተናግሯል። ይህ ማለት እንግዲህ ሰውየው ሌላ ስራ እየሰራ እንደሆነ ነው የተናገረው። የራሱ የሆነ የገቢ ማመንጫ የሆነ የስራ ዘርፍ ላይ ተሰማርቶ ህይወቱን እየመራ እንደሆነ የራሱ የሆነ ህይወት እንዳለው ተናግሯል። ነገር ግን ይሄንን የሚሰራው ደግሞ ከዚህ ስራ ጎን ለጎን ወይም ደግሞ ከራሱ መደበኛ ስራ ጎን ለጎን እየሰራ የሚገኝ ሲሆን ይህም የገንዘብ ምንጩ ከተለያዩ የዓለም ሀገራት ላይ የሚኖሩ በጎ አድራጊ ግለሰቦች በሚልኩለት ብር ከዛ የተላከለትን እያነሳ እንደሚሰጥ በግልጽ ተናግሯል ማለት ነው። እንግዲህ አቶ ታምሩ ሲጠይቁ አንተ ዮሐንስ ነብሮ የተባለ ግለሰብ አታውቅምን በማለት ሲጠይቁት ባላደራውም በፍጹም አላውቀውም በማለት ተናግሯል ማለት ነው። ስለዚህ አቶ ታምሩም በትክክል ገንዘቡን ስሰጥ ያየሁህ አንተ ነህ። ስለዚህ እኔ አዲስ ፊት አይደለም። ስለዚህ አንተ ነህ ይህን ሁሉ ስራ የሰራው በማለት ሲሞግቱ እንደነበሩና ባላደራው ደግሞ በፍጹም እኔ አይደለሁም በማለት እንትን ብለዋል። ከዛም እንግዲህ በተደጋጋሚ ለመልእክተኛው ስልክ ቢደወለትም ማንሳት ወይም ደግሞ በትክክል ስልኩ መስራት ስላልቻለ ለቀጣይ ቀጠሮ ተሰጥቶት የታለፈ ጉዳይ ሆኖ ተቋጭቷል ማለት ነው። ውድ ተመልካቾቻችን ከእንደዚህ አይነት አጭበርባሪዎች ራሳችንን እንድንጠብቅ ከብዙ አጭበርባሪ ግለሰቦች እንደዚህ የባህል መድኃኒት እንሰጣለን፣ የተለያዩ የተጎዱ ማህበረሰቦችን እንደግፋለን እያሉ ከሚያጭበረብሩ ግለሰቦች ራሳችንን እንድንጠብቅ መልእክታችን ነው። ከእንደዚህ አይነት ነገሮች ራሳችንን ማግለል፣ ራሳችንን ማራቅና ከአጭበርባሪዎች ራሳችንን ነፃ ማድረግ ይኖርብናል በማለት ለዛሬ ያቀረብንላችሁን መልእክት እንቋጫለን። አዲስ የሆናችሁ ሁላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ይህንን ዩቲዩብ ቻናል እንድትቀላቀሉ በአክብሮት እንጋብዛለን።